يا سائلي عن ነሺዳ የተከለከለ መሆኑን ነው የማውቀው። የሚፈቀድ ነሺዳ አለ እንዴ? በአንዳንድ ሁኔታዎች ግራ ስለተጋባሁ ነው ያብራሩልኝ የሚል ጥያቄ። ሌላኛው ጥያቄ በመንፈሳዊ በሽታ ምክንያት ልቤን ያመኛል። ለትዳር የሚፈልገኝ ልጅ ነበረ። ራሴን ከወንዶች ፈተና ለመጠበቅ ስል ባገባው ደስ ይለኝ ነበር። ነገር ግን በህመሜ ምክንያት ሐቁን ካልተወጣሁኝ በማለት እሺ ልለው ፍቃደኛ አይደለሁም። ምን ማድረግ አለብኝ? ከተወኩል ጋርስ ይጋጫል ወይ? ቃም አድርጉልኝ የሚል ጥያቄ። እኔ ውጭ ሀገር ነው ያለሁት። ቤተሰቦቼ በጦርነቱ ምክንያት ሰው ጋር ነው ተጠግተው የሚኖሩት። ችግር ላይ ናቸው፣ አቅመ ደካማም ናቸው። በዚህም ባለቤቴ ምንም እንድረዳቸው አይፈልግም። ሁልጊዜ በዚህ ጉዳይ ልንግባባ አልቻልንም። ለወደፊቱ ለኛ ህይወት ነው የሚያስበው። ምንም ሊለወጥ አልቻለም። ሁሌ ጠብ ነው። በራሴ የሰራሁትን ገንዘብ ብልክላቸው በሐቁ እያዛለሁ ያብራሩልኝ የሚል ጥያቄ። በወስዋስ በሽታ የተፈተነ ሰው አንድን ወንጀል ለመተው ሲል ከዚህ በኋላ ይሄን ወንጀል ብፈጽም ከኢስላም እወጣለሁ ብለህ ተናግረሃል ብሎ ወስዋስ ቢገጥመው ምን ማድረግ አለበት? እንደዛ ብዬ ተናግሬያለሁ ብሎ ቢያስብና ወንጀሉ ላይ ዳግም ቢወድቅ ሸሃዳ ማደስ ቢፈልግ ተውበት አድርጎ በራሱ ሸሃዳ ማለት አይበቃውም? ማለት ሌላ ሸሃዳ የሚያስብለው ሰው ያስፈልገዋል የሚል ጥያቄ ነው። አንድ ሰው ለስራ ከሰው ብር ተበድሮ ብሩን ሲመልስለትም ከተበደረው ጭማሪ አድርጎ ነበረ የመለሰለት። ስምምነታቸውም እንደዛው ነበር። በእርግጥም ሐሳቡን ያመጣው ተበዳሪው ነው። በዚህ ሁኔታ ከብዙ ሰዎች ብር ተበድሯል። ከብዙ ሰዎች ይበደር እንጂ ብሩን ያዋለው አንድ አይነት ስራ ላይ ነው። ስለ ስራው ምንነት ለአንዳንዶቹ አበዳሪዎች ያሳወቀ ሲሆን ለአንዳንዶቹ ግን አላሳወቀም። ይህ ነገር ወለድ ይሆናል። ወለድ ከሆነ ከፋራውስ ምንድነው? ሌላው ደግሞ ተበድሮ የጀመረው ስራ እስካሁን አልተሳካም። ተሳክቶ ሲመጣስ ከሱ የተገኘው ገንዘብ ሐላል ነው ወይ? ካልሆነ ምንድነው ከፋራው? ገንዘቡስ ምንድነው የሚደረገው? ሌላው ደግሞ ስራውን የሰራው በተበደረው ብር ብቻ አይደለም፣ የራሱንም ብር ቀላቅሎበታል። ነገር ግን የትኛው ስራ ላይ የራሱን ገንዘብና የትኛው ስራ ላይ የተበደረውን ገንዘብ እንዳዋለው ለማወቅ አልተቻለም። ስለዚህ ምን ማድረግ ነው ያለበት? ይህ ጉዳይ በጣም ያስጨነቀን ነገር ነው። ሰፋ ያለ ማብራሪያ ቢሰጡን ጀዛኩሙላሁ ኸይራ። ጥያቄ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመን ዋላህ አማ በዕድ። ዛሬ ከምናያቸው ጥያቄዎች የመጀመሪያው በወስዋስ በሽታ የተፈተነ ሰው አንድን ወንጀል ለመተው ሲል ከዚህ በኋላ ይሄን ወንጀል ብፈጽም ከኢስላም እወጣለሁ ብለህ ተናግረሃል ብሎ ወስዋስ ቢገጥመው ምን ማድረግ አለበት? እንደዛ ብዬ ተናግሬያለሁ ብሎ ቢያስብና ወንጀሉ ላይ ዳግም ቢወድቅ ሸሃዳ ማደስ ቢፈልግ ተውበት አድርጎ በራሱ ሸሃዳ ማለት አይበቃውም? ማለት ሌላ ሸሃዳ የሚያስብለው ሰው ያስፈልገዋል የሚል ጥያቄ ነው። ወስዋስ በጣም ትልቅ በሽታ ነው። ስር እንዲሰድ ከፈቀዱለት መጨረሻ ላይ የዲን ህግጋትን እስከ መተው በአላህ ተባረከ ወተዓላ መኖር እስከ መጠራጠር ድረስ ሊያደርስ የሚችል ከባድ በሽታ ነው። ከዚህ በሽታ መገላገያ ቀላል መንገድ ወስዋስ ከሸይጣን እንደሆነ ማወቅ ነው። ሌላኛው መፍትሄው በወስዋስ ምክንያት የሚመጡ ነገሮችን እርግፍ አድርጎ መተውና ቦታ አለመስጠት፣ አለመከታተል ነው። አንዳችሁ ሶላት እየሰገደ ሳለ ሸይጣን መጥቶ አንተ ውዱእ ፈተሃል ይለዋል። ይሄኔ ፈሊየቁል ከዘብተ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውሸትህን ነው ይበለው ብላ። ሸይጣን የሰው ልጆች ሶላት፣ የሰው ልጆች ኢማን፣ ኢስላም ከዲን መውጣት አለመውጣት አሳስቦት አይደለም፣ ተጨንቆ አይደለም እንዲህ አይነት ስሜቱን ውስጥ ላይ የሚፈጥረው። ይልቅ ቀስ አድርጎ ከዲን መውጣት ፈልጎ ሁሌ እንዲጠራጠሩ በማድረግ ዲንን እንዲጠሉ ከእንዲህ አይነት ጭንቀት ነፃ ሆኜ ልኑር ተብሎ ዲኑ እንዲተው ነው የሚፈልገው።
ስለዚህ ትልቁ መፍትሄው ከሸይጣን እንደሆነ በማወቅ በሩን መዝጋት ነው። ማሰብና ማስተንተኑን ለእንዲህ አይነት ነገር ቦታ ሰጥቶ ቁጭ ብሎ ማሰቡን መተውን፣ አዑዙ ቢላሂ ሚነ ሸይጣን ረጂም ማለትን ማብዛት፣ ቁል ሁወላሁ አሐድን መቅራት። ሐዲቱ ላይ ፈልየንተሂ ያቁም እንዲህ አይነቱን ሐሳብ በተባለው መሰረት ከእንዲህ አይነት ሐሳብ ቶሎ ወጥቶ ራስን በሌላ ነገር መጥመድን። በወስዋስ ምክንያት ልብ ውስጥ የሚፈጠር ነገር ቦታ አይሰጠውምና ይሄን ወንጀል በፈጽም ከእስላም እወጣለሁ ብለሃል ብሎ እንዲያስቡ የሚያደርገውን የሸይጣን ተንኮል ሙሉ በሙሉ መተው ነው። እንኳን አልኩ ምን አገባህ አንተን ማለት። የአንድ ሰው ሙስልምነቱ በእርግጠኝነት የሚታወቅ እስከሆነ ድረስ በጥርጣሬ ያው መስዋስ ያለበት ሰው ከፍር ያለው ሊባል አይገባምና ድጋሚ ሸሃዳ መያዝም አያስፈልግም። ይሄን በር መዝጋት። ሌላም ጥያቄ ሴት ልጅ ከቁርጭምጭምት በላይ የሆነ ልብስ ለብሳ መስገድ ትችላለች? ሶላቷ እንደ ስፖርት ነው ሲባል ሰምቻለሁ፣ ትክክል ነው የሚል ጥያቄ ነው። ሴት ልጅ ሶላት ስትሰግድ ቁርጭምጭምቷን መሸፈን አለባት። ከቁርጭምጭምት በታች ያለው የእግር መዳፍ ላይ ነው ኺላፍ ያለው እንጂ ቁርጭምጭምት ራሱ መሸፈን አለበት። ቁርጭምጭምት ካልተሸፈነ ከዛ ከፍ ብሎ ስጁድ ሩኩዕ በሚደረግበት ጊዜ ከዛ ከፍ ብሎ ያለ የእግር አካል ባት ሊገለጥ ይችላል። በላጩ ከቁርጭምጭምትም አልፎ እስከ ጣቶች ድረስ ሙሉ እግር መሸፈኑን። ሶላቷ እንደ ስፖርት ነው ሲባል ሰምቻለሁ። ማይሰማ ነገር የለም ጆሮን ክፍት ካደረጉ። ስለ ዲን ከማን መስማት እንዳለብን ልናውቅ ይገባናል። የጥያቄ ወይም የቃል የፊደል ስህተት ካልሆነ በስተቀር ሶላቷ እንደ ስፖርት ነው ሲባል ሰምቻለሁ። ምን ማለት ነው? ሶላትና ስፖርትን ምን አገናኘው? ስፖርት እንቅስቃሴ ማብዛት ነው። ሶላት ደግሞ ሰከን ብሎ ረጋ ብሎ ከአላህ ጋር መነጋገርና ጥቂት የተፈቀዱ እንቅስቃሴዎችን በእርጋታ በጡማኒና ማከናወን። ስለዚህ ሶላትና ስፖርትም የሚያገናኘው ነገር የለም። ሶላት ለጤንነት እንደ ስፖርት ነው የሚሉት ከሆነ የተፈለገው ይሄ ሌላ ነገር ነው። ዋነኛ ዓላማችን ሶላት የምንሰግደው አላህን ለመታዘዝ ነው። ዲናችንን ሙሉ ለማድረግ ነው። ወንጀላችንን ለማራገፍ ነው። ወደ አላህ ለመቅረብ ነው። ይሄን ዓላማ አድርጎ ሶላት የሚሰግድ ሰው ከሚያገኛቸው ዱንያዊ ጥቅሞች አንዱ የሰውነት አካላት ለሶላት ጎንበስ ቀና ማለታቸው ጤነኛ እንዲሆኑ ያደርጋቸዋል ቢባል ያን ያክል ችግር አይኖረውም። ሶላቷ እንደ ስፖርት ነው ሲባል ሰምቻለሁ። ለስፖርት አጭር ልብስ እንደሚለበሰው ሴት ልጅም ከቁርጭምጭምት በላይ መልበስ አለባት ለማለት ከሆነ ይሄ ከሸሪዓ ጋር የሚጋጭ አባባን። ያ ኩሊ ሐል ሶላትና ስፖርትን የሚያገናኘው ነገር የለም። ሁለቱ የተራራቁ ናቸው ባለባበስም ይሁን በእንቅስቃሴ። ሌላኛው ጥያቄ መሬት ሁሉ መስጂድ ነው ሲባል የሚረጋገጥ ምንጣፍ ላይ መስገድ ይቻላል አይነጀስም የሚል ጥያቄ ነው። መስጂድ ሁሉ ጠሃራ ተደርጎልኛል፣ ኡመቴ የተኛውን ቦታ ላይ ሆኖ የሶላት ወቅት ቢደርስበት መስገድ ይችላል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ከዚህ የተፈለገው ካሁን ቀደም እንደነበሩ ህዝቦች ሶላት ለሶላት ተብሎ የተገነባ የተከለለ ቦታ ላይ እንጂ መስገድ አይቻልም አይባልም። ሌሎች እምነት ተከታዮች ቤተ እምነታቸው ሄደው እንጂ አይሰግዱም። ሙስሊም እንደዛ ማድረግ አይጠበቅበትም። በመሰረቱ ፈርድ ግዴታ ሶላቶችን ጤነኛ የሆነ ሰው ዑድር የሌለው ሰው አዳን ከሰማ መስጂድ ሄዶ መስገድ አለበት። መስጂድ ሄዶ መስገድ ማይችል ሰው ቤቱ መስገድ ይችላል። ሱና ሶላትን ቤት መስገድ ይቻላል። መንገደኛ መንገድ ላይ መስገድ ይችላል። የትም ሶላት ከደረሰብን ምድር በሙሉ የአላህ ተባረከ ወተዓላ ባሪያዎች የሙስሊሞች መስገጃ ናት ማለት ነው የተፈለገው። ይህ በእንዲህ እንዳለ ምድር በሙሉ ጠሃራ ናት፣ ነጃሳ ነገር በአይን እስካልታየ ድረስ ለማለትም ጭምር። አፈርም ላይ ይሁን ሳርም ላይ ይሁን አሸዋም ላይ ይሁን ሰሌንና ምንጣፍ መሰል ነገሮችም ላይ ይሁን መስገድ ይቻላል። ሁሉም ነገር በመሰረቱ ጠሃራ ነው፣ ነጃሳነቱ ካልተረጋገጠ በስተቀር። ሚታይ ነጃሳ ወይም የሚሸተት ነጃሳ እስከሌለበት ድረስ በመሰረቱ ሁሉም ነገር ጠሃራ ነው ብለን መስገድ እንችላለን ለማለት ነው። ስለተረጋገጠ ብቻ አይነጀስም። ነጃሳ ካየነበት ነጃሳ ከሸተተን ወይም በሌላ መንገድ መነጀሱን በእርግጠኝነት ካወቀን ብቻ ነው የሚረጋገጥ ምንጣፍ ላይ መስገድ አይቻልም የሚባል። መስገጃ ምንጣፍ አንጥፌ እንጂ አልሰግድም ማለትም መግባብ አይደለም። ለንጽህና ሲባል ለምቾት ሲባል ይህ ሊባል ይችላል። ነገር ግን ሁሌ የሚሰገደው የግድ ምንጣፍ ተነጥፎ ነው መባል የለበትም። የነቢ ሷሐቦች መሬት ላይ ሰግዶ ነው። የነቢ መስጂድ መሬቱ አሸዋ ነበር። የተለያዩ ጉዞዎቻቸው ላይ ሶላት በደረሰበት ሰዓትና ቦታ ላይ ሰግደዋል።
ሁሉም ሱሐቦች ምንጣፍ አንጠልጥለው ተሸክመው ይሄዱ ነበር የሚል ነገር የለም። ሌላኛው ጥያቄ የቶንሲል ህመም ይመላለስብኛል እና አብዛኛውን ጊዜ ህመሙን ተከትሎ ጉሮሮዬ አካባቢ ነጭ ጠጣር ልክ እንደ አይቤ ነገር ተፈርፍሮ የሚወጣ ነገር ይቋጥራል። ብዙ ጊዜ በራሱ ይወጣል። ጾመኛ ሆኜ ከምራቅ ጋር ወደ ውስጥ ቢገባ ብውጠው ጾሜን ያበላሽብኛል የሚል ጥያቄ። አፍና ድድ ቆስሎ ከዛ የሚወጣ ደም፣ መግል መሰል ነገሮችን መዋጥ አይቻልም፣ የተከለከለ ነው። ስለሚጎዳም ደምና ከደም ጋር ተቀላቅለው አፍ ውስጥ ካለ ቁስል የሚወጡ ነገሮች ነጃሳም ስለሚሆኑ ነጃሳን መዋጥ ይከለከላል። ጾሙን በተመለከተ ማንኛውም ከአፍ ውስጥ መንጭቶ ወደ ጉሮሮ ወደ ሆድ ውስጥ የሚገባ ነገር ጾምን ያበላሻል። ከጉሮሮ ከላንቃ በታች ያለ ነገር እንጂ ጾም ያበላሸው ከጉሮሮ ከላንቃ በላይ ያለ የአፍ ክፍል ልክ እንደ ውጫዊ የሰውነት አካል ነው የሚቆጠረው። ከእጅ ወደ አፍ ገብቶ የተዋጠ ነገር ጾም እንደሚያፈርሰው ሁሉ ከአፍ ውስጥም መንጭቶ በጉሮሮ በኩል ወደ ሆድ ውስጥ የገባ ነገር ጾምን ያበላሻል። አልኢማም ኢብኑ ቁዳማ ረሕመቱላሂ ዐለይህ አልሙግኒ በተሰኘው ኪታባቸው አንድ ሰው ከአፉ ውስጥ ደም ቢፈሰው አሊያ ደግሞ በቃርና መሰል መልኩ የበላው ምግብ ወደ ውጭ ቢወጣ አሊያ ደግሞ ትኩረት ቢወጣበት እነዚህና መሰል ነገሮችን ወደ ሆድ ውስጥ ቢያስገባቸው ጾሙ ይፈርሳል። የገባው ትንሽ ነገር እንኳ ቢሆን አሉና لأن الفم في حكم الظاهرة የአፍ ውስጡ እንደ ውጫዊ የሰውነት አካል ነው የሚቆጠረው። ከውጭ የገባ ነገር ጾም እንደሚያፈርሰው ሁሉ ከአፍ ወደ ጉሮሮ ውስጥ የገባ ነገርም ጾም ያፈርሳል ብላ። ይህ በእንዲህ እንዳለ ከአፍ ውስጥ የሚመነጭ መግል፣ ደም መሰል ነገሮች መዋጣቸው ካላቸው ጉዳት አንፃር ደሙ ነጃሳም ስለሚሆን መዋጡ የተከለከለ ይሆናል። መጥፋትና ይሄን ችግር ከመሰረቱ ለማጥፋት የጤና ባለሙያ ማማከር መታከም ይገባል። ሌላኛው ጥያቄ አንድ ሰው ለስራ ከሰው ብር ተበድሮ ብሩን ሲመልስለትም ከተበደረው ጭማሪ አድርጎ ነበረ የመለሰለት። ስምምነታቸውም እንደዛው ነበር። በእርግጥም ሐሳቡን ያመጣው ተበዳሪው ነው። በዚህ ሁኔታ ከብዙ ሰዎች ብር ተበድሯል። ከብዙ ሰዎች ይበደር እንጂ ብሩን ያዋለው አንድ አይነት ስራ ላይ ነው። ስለ ስራው ምንነት ለአንዳንዶቹ አበዳሪዎች ያሳወቀ ሲሆን ለአንዳንዶቹ ግን አላሳወቀም። ይህ ነገር ወለድ ይሆናል። ወለድ ከሆነ ከፋራውስ ምንድነው? ሌላው ደግሞ ተበድሮ የጀመረው ስራ እስካሁን አልተሳካም። ተሳክቶ ሲመጣስ ከሱ የተገኘው ገንዘብ ሐላል ነው ወይ? ካልሆነ ምንድነው ከፋራው? ገንዘቡስ ምንድነው የሚደረገው? ሌላው ደግሞ ስራውን የሰራው በተበደረው ብር ብቻ አይደለም የራሱንም ብር ቀላቅሎበታል። ነገር ግን የተኛው ስራ ላይ የራሱን ገንዘብና የተኛው ስራ ላይ የተበደረውን ገንዘብ እንዳዋለው ለማወቅ አልተቻለም። ስለዚህ ምን ማድረግ ነው ያለበት? ይህ ጉዳይ በጣም ያስጨነቀን ነገር ነው። ሰፋ ያለ ማብራሪያ ቢሰጡን ጀዛኩሙላሁ ኸይራ የሚል ጥያቄ ነው። ነዓም ይሄ ያለምንም ጥርጥር ሪባ ነው። ሪባል ፈድል በመባል ይታወቃል። የትርፍ ሪባ ማለት ነው። በሁሉም ሁኔታ ላይ ይሄ ሐራምና የተከለከለ ነው። አበዳሪ ለአላህ ብሎ በመልካም ለመተባበር ብሎ ለዝምድና ለጓደኝነት ብሎ ሊያበድር ይገባዋል እንጂ ጨምረህ ልትመልስልኝ ብሎ ሊያበድር አይገባም። የሚበደረውም አካል ጨምሬ ልመልስልህ ብሎ ተስማምቶ ሊበደር አይገባውም። ሁለቱም ተስማምተው ያድርጉት። አንዱ ብቻ ቃል ገብቶ የሚደረግ የሰዎች ስምምነት አላህ ተባረከ ወተዓላ ለራሱ ለጎጂነቱ ብሎ የከለከለውን ነገር ሐላል አያደርግም። ለዚህ አበዳሪም ተበዳሪም ተውበት ማድረግ ይጠበቅበታል። በዚህ መልኩ ከተገኘ ትርፍ ገንዘብ ራስን ማጥራት፣ ገንዘቡን ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት ግዴታ ይሆናል። ከእንዲህ አይነት የሐራም ገንዘብ መውጣት ከአላህ ጋር ታርቆ በአዲስ መልኩ ንጹህ ከስብ መጀመር ተገቢና ከፋራ የሚሆነው ይሄን። ፈኢን ቱብቱም ፈለኩም ሩኡሱ አምዋሊኩም ብለዋል አላህ ተባረከ ወተዓላ። እናንተ አማኞች ሆይ አላህን ፍሩ፣ ሪባን ወለድን ተው፣ ከተወበታችሁ ዋናው ገንዘባችሁ ብቻ አለላችሁ ብሏል። ያበደረው አካል ዋናው ገንዘቡን ብቻ ተቀብሎ ሌላኛውን መተው አለበት። በዚህ መልኩ የተገኘ ትርፍ ለምስኪን በመስጠት ከሱ ራስን ማጥራት ግዴታ ይሆናል።
ሙሉ በሙሉ አንድ ሰው ሀብቱን ያፈራው ከሪባ ከወለድ በተገኘ ገንዘብ ከሆነ ሙሉ ገንዘቡን ማውጣት አለበት። ሙሉ ገንዘቡን አውጥቶ ለአቅመ ደካማ ወደ አላህ ለመቃረብ ሳይሆን በቆሻሻ ወደ አላህ መቃረብ ስለማይቻል ከገንዘቡ ለመገላገል በሚል ንያ ለአቅመ ደካማ መስጠት አለበት። ይሄም በማድረጉ ሜዳ ላይ የሚወድቅ ከሆነ ነገሮችን እስኪያስተካክል ድረስ ዕለታዊ ጉርሱን ከዛ ወጪ ቢያደርግና ዘላቂ መፍትሄ ቢፈልግ ችግር የለም። ያለውን ሁሉ አውጥተህ ጥለህ ሜዳ ላይ ወጥተህ ወደቅ አይባል። ነገር ግን እንደ ሐላል ከስብ ደስተኛ ሆኖ ከሱ መመገብ እንደ ልብ መሆን ፈጽሞ አይገባም። ስራ ከሚሰራበት ገንዘብ ውስጥ ሐላልም ሐራምም ካለ ከሐራሙ ለመጥራት ከሐላል የተሰራው እስከምን እንደሆነ ምን ያክል እንደሆነ የቱ እንደሆነ ካልታወቀ በተቻለ ያክል ለማወቅ ጥረት ይደረጋል። በምንም መልኩ ራሱን ማወቅ ካልተቻለ ዞሮ ዞሮ ከጠቅላላ የሰሩት ያንቀሳቀሱት ካለው ስራ ገንዘብ ይሄን ያህሉ በንጹህ ገንዘቤ የተሰራ ነው፣ ይሄን ያህሉ ደግሞ በሐራም በሪባው የመጣ ነው ብሎ የሂሳብ ስራ በመስራት ከተጠራጠሩ ዝቅተኛውን በመያዝ 20% ነው በንጹህ ገንዘቤ ወይስ 30% ካሉ 20%ን ብቻ አድርጎ ከዛ ውጭ ያለውን ዞር በማድረግ ንጹህ ነው ብለው የሚተማመኑበትን እንዲቀጥል ማድረግ ይቻላል። ሌላው ጥያቄ እኔ ውጭ ሀገር ነው ያለሁት፣ ቤተሰቦቼ በጦርነቱ ምክንያት ሰው ጋር ነው ተጠግተው የሚኖሩት፣ ችግር ላይ ናቸው፣ አቅመ ደካማም ናቸው። በዚህም ባለቤቴ ምንም እንድረዳቸው አይፈልግም። ሁልጊዜ በዚህ ጉዳይ ልንግባባ አልቻልንም። ለወደፊቱ ለኛ ህይወት ነው የሚያስበው፣ ምንም ሊለወጥ አልቻለም። ሁሌ ጠብ ነው። በራሴ የሰራሁትን ገንዘብ ብልክላቸው በሐቁ እያዛለሁ ያብራሩልኝ የሚል ጥያቄ። ራጂሑና ትክክለኛው ሴት ልጅ በግሏ ሰርታ ያካበተችውን ሀብት በተመለከተ ባለቤቷ መከልከል አይችልም። አስተዋይ ከሆነችና ገንዘብ አያያዝ የምትችል ከሆነ ወጪ አታድርጊ ብሎ መከልከል አይችልም። ነገር ግን ከመልካም መኗኗር አንፃር አስፈቅዳ ቢሆን ጥሩ። ስታስፈቅደው ለተቸገሩ ወላጆቹ እንኳ አትስጪ የሚል ከሆነ ያለሱ ዕውቀት መላክ ችግር የለውም። ጥያቄው ላይ እንደተባለው በጣም ተቸግረው ከሰው ጋር በጥገኝነት የሚኖሩ ከሆነ ደግሞ በተለይ ሌላ ረዳት ከሌላቸው እነሱን መርዳቱ ግዴታም ይሆናል። እሱ አለመፍቀዱ እዚህ ጋር ከሱ ሐቅ ጋር የሚያገናኘው ነገር አይኖርም። ከሱ ገንዘብ ወስዶ ለመስጠት ነው ካልፈቀደ ወንጀል ይሆናል የሚባል። ሌላኛው ጥያቄ አሰሪዬ በጣም ትልቅ ሰው ናት፣ አቅሏም ትክክል አይደለም፣ የተናገረችውን ትደጋግማለች፣ እናም ስናገራትም መልሳ ትደጋግማለች። ልጆቿ ረመዳንን ኢንሻአላህ ትጾማለች ይላሉ፣ እኔ ሳያት ግን አትችልም። እናም ምግብ ስትጠይቀኝ እነግራታለሁ ጾም እንደሆነ። በጣም ሲደክመኝ ላለመመለስ ምግብ ብሰጣትስ ሐራም ይሆንብኛል ወይ? ሶላትም የሰገደችውን አታውቀውም፣ በደቂቃ ነው የምትረሳው። በእኔ ላይ ሐራም የሚሆንብኝ ካለ ቢያብራሩልኝ የሚል ጥያቄ። ጥያቄው ላይ በተባለው መልኩ እድሜዋ በጣም ገፍቶ ሁሉን ነገር የምትረሳ ከሆነ የሰገደችውን ሶላት የምትረሳ ጾም መሆኑን ማታውቅ ነይታ ከጾም ሰዓት መጀመሪያ ጀምሮ እስከ መጠናቀቂያው ራሷን አውቃ ተቆጣጥራ ማጾም ከሆነ እሷ ላይ ጾም የሚሆን ሶላት ግዴታ አይሆን። ጤነኛ የምትሆንበት ሰዓት እንድትሰግድ እንድትጾም ትታዘዛለች። ሁኔታዋ ጥያቄው ላይ የተነገረው አይነት በሚሆንበት ጊዜና ወቅት ላይ ደግሞ ትተዋለች። በዚህ ጊዜ ምግብ ስጡኝ ካለች የጾምን ምንነት አታውቅም ማለት ነው። ወይም አሟት ደክሟት ነው አቅሏ ከሷ ጋር ያለ በመድከሟ ምክንያት ጾም ካልቻለች ይሄ አለመቻለም ቋሚ ከሆነ ምግብ ወደ መመገብ ይቀየርላታል። በህመም ምክንያት ሳይሆን በእድሜ መግፋት ምክንያት ከሆነ በጾም ቀን ጾም መሆኑ ተነግሯት ሳለ ምግብ የምትጠይቀው አቅሏ ትክክልና ሙሉ በሙሉ ከራሷ ጋር ባለመሆኑ ስለሆነ ጾሚ ብሎ ማስገደድም አያስፈልግም። ስለዚህ ለእንዲህ አይነት ሰው በጾም ጊዜ ምግብ መስጠት ምንም ችግር የለም። ሌላኛው ጥያቄ እኔ ንቃብ ለብሳለሁ፣ አሁን ላይ አይኔን ስላመመኝ መነጽር ታዞልኛል። መነጽሩን አድርጌ ንቃብ አድርጌ መስራት አልችልም። የቤት ሰራተኛ ነኝ። ሻርፔን ፊቴ ላይ ጠምጥሜ እሰራለሁ፣ ግን አንዳንዴ አሰሪዬ በድንገት ያየኛል። ከፋራው ምንድነው? መነጽሩን መተው አልችልም፣ ዶክተር አስጠንቅቆኛል የሚል ጥያቄ። ከተቻለ በመነጽሩ ምትክ አይን ውስጥ የሚለጠፍ የሚደረግ
ሌንስ አድርጎ እዛ ላይ ኒቃቡን ማድረግ ግዴታ ይሆናል። ይሄን ማድረግ የማይቻል ከሆነ ሙሉ አይንን የሚሸፍነውን ኒቃብ በመግለጽ አይንን ክፍት በማድረግ እዛ ላይ መነጽሩን ማድረግ ይቻላል። ከዚህም ጋር የኒቃቡ አሰራር የሚያጨናንቅ ከሆነ ለመነጽር የሚመች ለዚህ ተብሎ የተሰራ ኒቃብ መጠቀም ይቻላል። ብዙ አማራጮች አሉ። ሻርፕ ፊት ላይ መጠቅለል ሙሉ ኒቃብ አይሆንም። ሻርፑ የፊትን ቅርጾች ሊያሳይ ይችላል፣ መዘናጋትንም ሊያመጣ ይችላል። ስለዚህ በተቻለ ያክል ከላይ በተባለው መሰረት ማጠጋጋትና ሌሎችን አማራጮችን መፈለግ፣ የሥራውን ሁኔታ በመቀየር ብዙ ከወንድ ማያገናኝ ስራ ለመስራትም መሞከር ይገባል። ሌላኛው ጥያቄ የቀን ስራ እሰራለሁ፣ አሰሪዎቼ የምሽዋር ይከፍላሉ፣ አንዳንዴ ካልደከመኝ የሚሽዋሩን ብር ተቀብዬ በእግሬ እመለሳለሁ፣ የሰው ሐቅ ይሆንብኛልን የሚል ጥያቄ ነው። አሰሪዎች በትራንስፖርት በታክሲ ለሰራተኛቸው ደህንነት ብለው ሊሆን ይችላል፣ አሊያ ደግሞ ለስራቸው ቅልጥፍናና ለስራው ጥራት ሊሆን ይችላል። ለሰራተኛቸው በማዘን ብቻ መሆኑ ከተረጋገጠ በትብብር መልኩ እንደተሰጠ ገንዘብ ነውና የሚቆጠረው እንደፈለጉ ማድረግ ይቻላል። ነገር ግን የትራንስፖርት የሚሰጡት በጊዜ ተገብቶ ስራ እንዲሰራላቸው ሰራተኛም ሙሉ አቅሙ ላይ ሆኖ ጥራት ያለው ስራ እንዲሰራላቸው ከሆነ ያለ ፈቃዳቸው በትራንስፖርት መሄዱን ትቶ በእግር ተከሄዶ ገንዘቡን ለግል መጠቀሙ አይገባም። በእግር ተጉዞ ስራ ሲሰራና በምሽዋር በትራንስፖርት ሲኮን ስራው አንድ ላይ ሆን ይችላል። የስራ ሰዓት ሊዛባ ይችላል። ጉዞ አድክሞ የስራው ጥራት ዝቅተኛ ሊሆን ይችላል። በሚመለሱበት ሰዓት ከሆነ ግን የነገ የቀጣይ ቀን ስራ ላይ ተጽዕኖ እስካላደረሰ ድረስ ምንም ችግር የለውም። ሌላኛው ጥያቄ ባሏ የሞተባት ሴት 4 ወር ከ10 ቀን ከሐጃ በስተቀር ከቤት ማትወጣበት ሐጃው እስከምን ድረስ ነው የሚፈቀደው ያብራሩልን የሚል ጥያቄ። ለህይወት በጣም አስፈላጊ የሆነ ከሷ ውጪ ሌላ ሰው ማድረግ ማሳካት ለማይችለው ነገር ወጣ ለጉዳዩ ለሚወጣለት ጉዳይ የሚያስፈልገውን ያክል ሰዓት ተጠቅማ ፈጥና መመለስ ትችላለች። ሌላኛው ጥያቄ በመንፈሳዊ በሽታ ምክንያት ልቤን ያመኛል፣ ለትዳር የሚፈልገኝ ልጅ ነበረ፣ ራሴን ከወንዶች ፈተና ለመጠበቅ ስል ባገባው ደስ ይለኝ ነበር፣ ነገር ግን በህመሜ ምክንያት ሐቁን ካልተወጣሁኝ በማለት እሺ ልለው ፍቃደኛ አይደለሁም። ምን ማድረግ አለብኝ? ከተወኩል ጋርስ ይጋጫል ወይ? ዱዓም አድርጉልኝ የሚል ጥያቄ ነው። ነስአሉላህ አልዓዚም ረበል አርሺል ዐዚም አን የሽፊየና ወየሽፊየ ጀሚዐ መርዷል ሙስሊሚን። ለትዳር ለሚጠይቀው ሰው ያሉበትን ሁኔታ ግልጽ አድርጎ በመንገር ሁሉን ነገር አሳውቆ በሁኔታው ከተስማማ ንካህ ማድረግ ይቻላል። ካልሆነ ትዳር ህይወት ላይ ተጽዕኖ ሊያሳድር ይችላል የሚባል ነገር እያለ ግልጽ ሳያደርጉ መጋባቱ አግባብ አይደለም። ከተወኩል ጋር ይጋጫል ወይ የሚለው ብዙም ግልጽ አይደለም። ጥንቃቄ ማድረግ ባሉ ተጨባጮች ተንተርሶ መደረግ ያለበትን ማድረግ መራቁ መልካም ነው የሚባለው መራቅ ከተወኩል ጋር አይጋጭም። ሌላኛው ጥያቄ በዚህ ዓመት ትምህርት ሚኒስቴር አዲስ ህግ አውጥቷል። የሲኦሲ ፈተና ያላለፋችሁ ዲግሪ መቀጠል አትችሉም የሚል እናም ትምህርት ቤታችንም በደንብ አላስተማረንም እና እኛ ትምህርቱ ምዝገባ እንዳያመልጠን ሲኦሲውን ገንዘብ ከፍለን ማሰራት እንችላለን የሚል ጥያቄ። ትምህርት ቤቱ ካላስተማረ በማስረጃ ተደግፎ የትምህርት ቤቱ ተማሪዎች ተሰባስበው ስላልተማረን እድል ይሰጠን ብለው መጠየቅ ነው። ከዛ በተረፈ ምናልባትም ትምህርት ቤቱ አስተምሮ ሳለ ተማሪዎች በበቂ ሁኔታ ባለመከታተላቸው ቸላ በማለታቸው ምክንያት የተፈጠረውን ክፍተት የራሳቸውን ጥፋት የሌሎች አድርገው መፍትሄው እነሱ ሊወጡት የሚገባውን ኃላፊነት ሌላ ሰው እንዲወጣላቸው ገንዘብ መክፈል ሊያደርጉት አይገባም። ይሄ ማታለል ነው። ማታለል በእስልምና የተከለከለ ነው። ያታለለ ከኛ ከሙስሊሞች አይደለም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የሰው ልጅ በሌለው ነገርም ሰው ልጅ የሌለውን የራሱ ያልሆነን ነገር የኔ ነው ሊልም አይገባው። በገንዘብ አሰርቶ በራስ ጥረት ያላመጡትን ውጤት የኔ ነው ማለት ተሰኑዕ ነው። ስለዚህ በትክክል ትምህርት ቤት ካላስተማረ ካላበቃ የትምህርት ቤቱ ተማሪዎች ተደራጅተው
አግባብነት ባለው መንገድ መፍትሄ እንዲፈለግላቸው መፍትሄ እንዲበጅላቸው ማድረግ ባለው አጭር ጊዜም ቢሆን ማጥናት መዘጋጀት ሙያ ያላቸው ሰዎች እንዲያግዙ ማድረግ ይገባል። የፈተና ዓላማው የተማሪውን ብቃት መመዘን ብቃቱ የብቃት ማረጋገጫው የሚሰጠው ለሌላ ሰው ከመሆኑ ጋር ሌላ ሰው ተፈትኖለት ገንዘብ ከፍሎ ውጤት ይዞ መቅረብ ኋላ ላይ ከሚቀበሉት ኃላፊነት ጋር ይጋጫል። ብቃት የሌለው ሰው እንዴት ብሎ ነው የብቃት ማረጋገጫ የሚቀበለው? ወደ ቀጣዩ ስቴፕ ለመሸጋገር የሚያስፈልገውን መስፈርት ሳያሟሉ ተሸጋግሮ መስፈርቱን አሟልቶ እንደተሸጋገረ ሰው ኃላፊነት ሲቀበሉ በእውቀት ማነስ ምክንያት ስለሚፈጠረው ክፍተት የጤና ዘርፍ ሊሆን ይችላል፣ ከሰው ልጆች ህይወት ጋር ደህንነት ጋር የተያያዘ የትምህርት ዘርፍ ሊሆን ይችላል። እዛ ላይ የሚፈጠረውን ክፍተት በብቃት ማነስ ምክንያት እዛ ላይ ሊፈጠር የሚችለው ክፍተት አላህ ዘንድ ያስጠይቃል፣ ሰው ዘንድም ያስጠይቃል። በተጭበረበረ ሰነድና ዶክመንት በያዙት ስራ የሚገኝ ገቢም ጭምር ሐላልነቱ አጠራጣሪ ይሆናል። ይሄ ሁሉ መዘዝ ስላለው ከቻሉ ቀጥታ ተፈትኖ ወደ ቀጣዩ መሸጋገር፣ ካልቻሉና ካልበቁ ሌላ እድል መጠየቅ፣ ካልሆነ ብዙ አማራጮች አሉ እንጂ በዲን የተከለከለ ነገር መደረግ የለበትም። ሌላኛው ጥያቄ ነሺዳ የተከለከለ መሆኑን ነው የማውቀው። የሚፈቀድ ነሺዳ አለ እንዴ? በአንዳንድ ሁኔታዎች ግራ ስለተጋባሁ ነው ቢያብራሩልኝ የሚል ጥያቄ። በመሰረቱ ነሺዳ ማለት ድምፅን ጮክ አድርጎ ግጥም መግጠም ማለት ነው። ይህ ይቻላል በስቶ ከቁርአን እስካላዘናጋ ቀልብን እስካላደረቀ በግጥም ውስጥ ያለው መልእክት ከድንጋይ የሚጋጭ እስካልሆነ ድረስ። ነገር ግን አሁን ላይ ነሺዳ የሚባለው በጋራ ተሰባስቦ ጥሩ መልእክት ያለውም የሌለውም ማላ ያዕኒም ጭምር ያዘሉ ግጥሞችን በጋራ አጅቦ ምናልባትም ሆን ተብሎ የሴት የህፃን ድምጽ ገብቶበት ከዛ አልፎ በመሄድም የሙዚቃ መሳሪያ ተጨምሮበት የሚገጠም ግጥም ከሆነ ይሄ መሰማት የለበትም። ቀልብ ያደርጋል፣ ከቁርአን ያርቃል፣ ዘፈን የሚፈጥረውን ስሜት ልብ ውስጥ ይፈጥራል። አንዳንዴ ከበድ ያለ ስራ ሲሰራ ራቅ ያለ ጉዞ ሲኬድ ሲደክሙና ሲሰላቹ ሰዎች በጋራ ነሺዳ ቢሉ ችግር ላይኖረው ይችላል፣ ቋሚ መለያቸው እስካልሆነ ድረስ የዘውትር የዕለት ተዕለት ተግባራቸው እስካልሆነ ድረስ። ነገር ግን ይሄም ቢሆን አብሮት የሙዚቃ መሳሪያ ሊኖር አይገባም፣ ሊበዛ አይገባም። ሱሐቦች የጂሃድ ጉዞ ላይ ያሉ ለጂሃድ ዝግጅት ያደረጉ اللهم لولا أنت ما اهتدينا وما تصدقنا وما صلينا اللهم لا عيش إلا عيش الآخرة فارحم الأنصار والمهاجرة እያሉ መግጠማቸው ተነግሯል። ከዚሁ በመነሳት ነው ረጅም ጉዞ ሲካሄድ መሰላሸት ሲኖር ከበባድ ስራ ሲሰራና የድካም ስሜት ሲሰማ ለመንቃት ሲባል እንደ ጊዜያዊ መድኃኒት ቢጠቀሙ ችግር የለም። አማ ቤት ውስጥም መንገድ ላይም ሱቅ ውስጥም ቢሮ ውስጥም ቀን ከሌሊት በተለይ አሁን ላይ ያለውን አይነት ነሺዳ ማድመጥ አይገባም። አንዳንድ እስላማዊ ነሺዳ የሚባሉ የጴንጤ መዝሙር የሚመስሉ አሉ፣ የለየለት ዘፈን የሚመስሉም አሉ። ይሄን እስላማዊ ማለት እስላም ላይ አዲስ ነገር መለጠፍ ነው የሚሆን። አኺራን የሚያስታውሱ ቀልብን የሚያረጥቡ ግጥሞችን አሁን ላይ በሚታወቀው አቀራረብ መልኩ ሳይሆን ስርዓት ባለው መልኩ የጥንቱን አካሄድ በተከተለ መልኩ የሚቀርቡ የዋዕዝ የተግሳጽ የምክር ግጥሞችን አንዳንድ ያልፎ አልፎ መስማቱም ችግር የለውም። ይሄም በስቶ ከቁርአን የሚያርቅ መሆን የለበትም። ሌላኛው ጥያቄ ከፈጅር 1 ሰዓት በፊት የሚሰገድ ሶላት የሌሊት ሶላት ደረጃ አለውን? አዎን አለው። የተሻለውም በዛ ሰዓት መስገድ ነው። ከኢሻ ሶላት ጀምሮ የፈጅር ሶላት ወቅት እስኪገባ ድረስ ባለው ጊዜ ውስጥ የሚሰገድ ሶላት ሁሉ የሌሊት ሶላት ይባላል። በላጩ የሌሊቱ መጨረሻ ላይ ሊነጋጋ አካባቢ ላይ መስገዱ ነው። ስለዚህ ከፈጅር 1 ሰዓት ቀደም ብሎ የሚሰገድ የሌሊት ሶላት አዎ ሶላት الليل ይባላል። نسأل الله أن يوفقنا جميعا لما يحب ويرضى وصلى الله وسلم على نبينا محمد وبالله التوفيق. السلام عليكم ورحمة الله وبركاته.